Hello everyone, welcome again to this class. We will talk about field 10 biology. With 5 human biology, we are talking about part 4, which concerns about the teeth. ለመላሽ ተማሪዎች በዛሬ ደግሞ የአስረኛ ክፍል ባዮሎጂ ሂማን ባዮሎጂ ጀስት እንደጀመረ ማለት እንጀምራለን። ከዚህ በፊት እስከ ፓርት 3 ለማየት ሞክረን ነበር። ዛሬ ደግሞ ፓርት 4 ወይ ደግሞ አራተኛውን ክፍል እናያለን። በዚህ በሶስተኛው ክፍል ላይ የሰው ልጅ ጥርስ የውጫዊ ኤክስተርናል ስትራክቸር እና ኢንተርናል ስትራክቸር ወይም ደግሞ ሌየሮች ምንድናቸው የሚሉትን ለማየት ሞክረን ነበር። ታይፕስ ኦፍ ቲዝ ለምሳሌ ሰው ልጅ ስንት አይነት ጥርሶች ይኖሩታል የሚለውን አራት አይነት እንደነ ኢንሲዘር canine, premolar, and also molar አራት አይነት ጥርሶች እንዳሉት ለማየት ሞክረን ነበር። ሶ ውጫዊ ክፍል ስናያቸው ደግሞ ከውጭ ስናያቸው ሌላው ሩት የሚባል አንድ ክፍል አለ። ሰሩ የሚያዝበት ከድዳችን ጋር ኔክ ብለን የምንጠራው ክፍል ደግሞ በጥርሳችን ላይኛው ክፍልና የታችኛውን የድዳችንን እንደመነሻ አዘራይቱ ጥርሶች እንደመነሻ የታችኛውን ጥርሳችንን በመውሰድ የሚሰካበትን ቦታ ስንራስ ሩት ስር ብለን እንጠራዋለን። ከዛ ቀጥሎ ያለችውን ጠባብ ፖርሽን ደግሞ ስንራስ ኔክ ብለን እንጠራዋለን። ጀስት አንገት እንደማለት ነው። ከዛ በኋላ ያለውን ደግሞ ክራውን ከድዳቸው ውጭ ጥርፍ ወደ ነጭ የሚታየውን ፓርት ስንራስ ክራውን ብለን እንጠራዋለን ብለን ነበር ያቆምነው። ዛሬ ደግሞ የምናይ የሂውማን ዴንቴሽን በፎርሙላ እንዴት ይገለጻል የሚለውን ለማየት እንሞክራለን ማለት ነው። ዘ ሂውማን ዴንቴሽን የሰው ልጅ ጥርስ formula ወይ ደግሞ አሰራር ይመስላል ነው። The conventional way of expressing the total number of teeth in the human beings are represented as with I, which represents the incisors, the canines C, the molars M, and what? Premolars P. Just as የምናያቸው incisors, canine, premolars, and molars ብለን በዚህ መልኩ ነው የሚገለጹት። ኮንቬንሽናል በተለመደ መልኩ ኮንቬንሽናል ማለት የተለመደ ነው። It gives set like ICPM ተብሎ በፎርማል ይሰጣችሁ ይችላል። ስለዚህ የወርቁ ተደርድሮ ሲሰጣችሁ ጀስት የመጀመሪያ ቁጥር ኢንሲዘርን ይወክላል፣ ሁለተኛ ቁጥር ካናይን ነው፣ ሶስተኛ ቁጥር ፕሪሞላር እና አራተኛ ቁጥር ደግሞ ሞላር ነው ይወክላል ነው። For example, if it is given just like this 2 1 2 3 means for the upper teeth it includes 2 incisors. This is the first represents the incisors. The second, the one represents the canine, this one canine, this one the premolar, and the third is known as the molar. For the upper mouth on one side, look, the upper mouth on the one side, meaning ማለት ነው includes the dental formula. Upper mouth partaችን ነው። ይሄኛው ደግሞ one side means half of your jaw ማለት ነው። የመንጋጋችን ላይ ካሉ ጥርሶች ከሙሉ ጥርሶች ግማሹን ብቻ ያሳያል ነው። So the dental formula of human beings adults dental formulaችን የሚቀመጠው look 21 23 over 21 23 ይቀመጣል። So times what 2 ምን ማለት ነው? ይሄ ማለት is equal to what 32 ይሰጣል ጠቅላላ ማለት ነው። 32 ይሰጣል ማለት ምን ማለት ነው? ይሄ ማለት ይሄ መደመሩት ለመጀመሪያ ይሄ ሲደመር ይሄ 3 ይሆናል። ከዚህኛው 2 ጋር 5 ይሆናል። ከዚህኛው 3 ጋር 8 ይሆናል ማለት ነው። ከዛ ቀጥሎ ደግሞ ይሄና ይሄ 3 ከዚህኛው ጋር 5 ከዚህኛው ጋር 8 ሁለቱ ይሄ 8 ሆነ። ይሄኛው ሳይድም 8 ሆነ which means 16 ነው። 16 ስንል ምንድነው የሚያሳየው? አፐር ከሆነ አፐር ማውዝ ብቻ ነው። whereas it's half ነው። ይሄኛው አቀም ውስጥ ያለችው ምንድነው? half ነው። የቀኝ ወይም የግራ መንጋጭ ላይ ስለዚህ ሙሉን ለማግኘት በሁለት እናበዛዋለን ማለት ነው። ስለዚህ ይሄ ሲደምሩት 8 ሆነላችሁ። ይሄ ሲደምሩት 8 ሆነላችሁ። 8 እና 8 16 ሲባዛ በሁለት 32 ጠቅላላ 32 ጥርስ ኖርና ማለት ስለዚህ የሚያሳየው አሁን ፎርሙላው just incisor ለምሳሌ የታችኛው እንደመንጋጭ ለምንቆጥረው የተሰጠን ፎርሙላ ከዚህ ወደዚህ ያለው ብቻ ነው የሚያሳየው ማለት ነው። ስለዚህ ይሄ የግማሹን ከታች ያለው ከሆነ ከላይ በዚህ ትክክል ደግሞ እዚህ ጋር ምን ይላኛው የሚኖርና ደግሞ የሱ ግማሽ ነው። ስለዚህ ከላይ ያለው ፎርሙላ የላኛው ያሳያል፣ ከታች ያለው ፎርሙላ ታችኛው። ስለዚህ ሁለቱ እንደምባችሁ በዚህኛው በግማሽ በኩል ያለው ስንት ሆነ? 16 ይሆናል። ወይራስ ከዚህ በኋላ ያለው ነው በዚህኛው ሳይድ ደግሞ የታችኛው አንድ ግማሽ አለ፣ የዛኛው ግማሽ አለ። ሁለቱን ለማግኘት ታይምስ እናገኘው 32 ጥርስ እናገኛለን ማለት ነው። this is the dental formula concept። ስለዚህ ሁሉ ጊዜ የሚሰጣችሁ ምንድነው ማለት ነው?
half of the jaw የድዳችሁ ግማሽ ነው ወይራስ የላይኛውንና የታችኛውን አብሮ ያያዝ ነው የሚሰጠው ማለት ነው so there are two incisors look let's talk about this formula so let's discuss about this some additional points there are two incisors look this one the first is what incisor the first two incisors this is what one canine two premolars here and also three molars in adult dentition pertains to all types of teeth development in normal adults there are what 32 teeth በሰውሎጂ ወጀበ 32 አለው ተምታሰበው there are two types of dentation just known as temporary and what permanent በሁለት እንከፍላቸዋለን there are 20 teeth in the temporary dentation የመጀመሪያ በተለምዶ የወተት ጥርስ ተብለው የሚታወቁት just 20 ነው ቁጥራቸው የሚሆነው 20 ነው የሚሆኑት እነዚህ ነው 20 ሴት ብስ የሚኖራቸው dentation known as milk teeth ብለን እንጠራቸዋለን dentation and the 32 teeth in the permanent dentation ስለዚህ የሰው ልጅ ጥርስ ስብስቦች ሁለት አይነት ስብስቦች አሉት ማለት የመጀመሪያው with 20 ነው it's known as ይሄ milk teeth ብለን እንጠራው ቀጥሎ ደግሞ permanent 32 የኛው ቴምፖራሪ ነው ጊዜያዊ ነው 7 አመት ከ6 አመት ተኩል ጀምሮ 7 አመት ጀምሮ ይወገዱና በሌላ በፐርማነንቶች ተካሉ ማለት ነው in a child there are 20 teeth በልጆች ላይ ስንት ጥርስ ነው ያለው 20 ጥርስ ይኖራል present which are called milk teeth or deciduous teeth ብለን እንጠራቸዋለን እነዚህ መጀመሪያዎቹ ግሩፖች milk teeth or deciduous teeth ብለን እንጠራቸዋለን the teeth grows at the age of 6 years እስከ 6 አመት ይቆያሉ then ፎርሙላቸውስ ምን ይመስላል ስንል ሎክ እዚህ ጋር 2 1 0 2 ማለት ነው incisor 2 incisor canine 1 premolar 0 ሁለት ደግሞ ሞላር ይኖራቸዋል ማለት ነው ሞላር ይኖራቸዋል ለዚህ እነዚህ ደምሯቸው መጀመሪያ ይሄ 2 ሲደመር 1 3 3 ሲደመር 0 3 3 ሲደመር 2 5 ይሆናል በዚህ በኩል ያለችው 5 ትሆናለች በዚህ በኩል ያለው ደግሞ 5 ይሆናል ማለት ይሄ አሁን አንዱ የሚያሳየው ሉክ እንዳትሸወዱ half of your jaws ነው የድዳችሁ ወደ ቀኝ ወይም ወደ ግራ ያለው ብቻ ነው የሚያሳየው ማለት ነው ስለዚህ ይሄኛው አፐር ኮር ይሄኛው ሎወር ይሆናል ለዚህ በዚህ በኩል ከታችኛው 5 ከላይኛው 5 ይኖራል ሲደመሩት ይሄ ሁለቱ 10 ይሆናል ማለት ነው 10 ይሆናል የሙሉ ጥርሳችን ለማግኘት የቀኝ ግራ ለማግኘት ታይምስ ታደርጉት it becomes what 20 ይሆናል ማለት 20 ጥርስ ይሆናል there are two incisors just one canine and two molars ሁለት ሞላር አላቸው ማለት this is the way how to calculate our teeth numbers so the other point that you have to understand is what just there are two incisors just in order to represent the total number of the teeth in a jaw or what in a jaw or mouth the whole formula is multiplied by what 2 just as I told you ቀደም እንዳልናቸው በፎርሙላ የሚሰጣችሁ የመንጋጋችሁን I mean የድዳችሁን ወይ ወደ ቀኝ ወደ ግራ ያለውን ግማሹን ብቻ የአፐርና የሎወር ይሰጣቸው ሙሉ ለማግኘት we have to multiply with what 2 ሙሉን ለማግኘት ፎርሙላ both monkeys and human beings have the same set of teeth and the same dental formula ለምሳሌ ሌላ ምንድነው ሞንኪ ዝንጀሮና ሰው የጥርስ ፎርሙላቸው አንድ አይነት ነው ማለት ነው keeping the teeth health ጥርሳችንን እንዴት ነው በንጽህና መያዝ ያለብን ነው adult teeth should last you all through your life ጥርስ አንዴ ፐርማነንት ከተቀየረ በኋላ just ሙሉ ህይወታችን ጋር አብሮ የሚኖር ሀብት ነው ስለዚህ we have to take care ልንቀይረው አይደለም however this doesn't always happen ሁሉ ጊዜ ግን ከኛ ጋር አብሮ ላይቆይ ይችላል because your teeth can be affected by what bacteria that cause dental caries ዛሬ በባክቴሪያዎች በቀላሉ ይጠቀም ምንም እንኳን እስከ ህይወታችን ፍጻሜ አብሮኛ ጋር ያገለግል የተሰጠን ቢሆንም በባክቴሪያዎች አማካኝነት dental caries ወይም ደግሞ የጥርስ ችግሮች ያጋጥማሉ ነው there are many different bacteria that are found naturally in your mouth አፋችሁ ውስጥ ባክቴሪያዎች ይኖራሉ these bacteria combine with what food and saliva because this የምንመገበው እነዚህ ባክቴሪያዎች ከምንመገበው ምግብና ባክቴሪያዎቹ ከምንመገበው ምግብና ከምራቅ ይቀላቀላሉ form a thin film known as plaque or your teeth እርሳችን ላይ plaque ወይም ደግሞ የተጋገረ ቆሻሻ የሚመስል ነገር እንዲሳያደርጉ ተመኑ የምን ባክቴሪያዎቹ ከምንመገበው ግና ሳሊቫ ጋር ሲገናኙ ምግብ እየተመገቡ የሚያወጡት ኬሚካል እርሳችን ላይ plaque ጥርስ መበለዝ የመሰለው ነገር
ያስከትላል ማለት ነው። So if the bacteria are given a sugar-rich diet, in other words, if you eat a lot of sweet, sugary food, they produce a lot of acidic waste. እነዚህ ባክቴሪያዎች ይሄም አንድ ፍጹም ፕሌኩ እንዳለ ሆኖ ሹገር ሪች የሆኑ ምግቦች እንደ ስኳር የበዛባቸው ምግቦች መመገብ ከሆነ they produce a lot of what? Acid waste. They produce አሲዳማ ነገር ይፈጥራሉ። This acid attacks and dissolves the tough enamel. ይሄ የሚፈጥሩት አሲድ ደግሞ ምን ተጽዕኖ ያመጣል? ኢናሜሉ ዲዞልቭ እንዲሆን it dissolves the enamel. ሳችን ሸፍኖ የሚገኘው ኢናሜል የሚባሉ ነጮች ማታሳዎቹ ከሆነ እሱ ዲዞልቭ እንዲሟሟ ያደርጉታል ነው። ኢናሜሉ እንዲሟሟ ያደርጉታል ነው። Also the enamel the acid also dissolves away some of the dentines. Look, enamel ሲጨርስ ወደ ምን ይሄዳል? ቀጥሎ ኢናሜል ከማሟ በኋላ ኢናሜል ሲያልቀው ደግሞ ቀጥሎ የሚገኘው ሌየር ልባስ ንብብር ጽላት ደንታይም ብለን የምንጠራው እሱ ነው ያሟሟል። And then the bacteria gets into the inside of your teeth. ጥርሳችን ሰርጎ ይገባል ነው። The bacteria will then reproduce and feed. ያዘራባሉ ጥርሳችን ውስጥ እንደገና ዘው ይመገባሉ። Eating away at your teeth until they reach the nerves of the pulp cavity. Look, መጀመሪያ ኢናሜልን ያሟሟሉ። look እዚህ እንደምናየው መጀመሪያ ኢናሜል ዲዞልቭ ያደርጋሉ። ቀጥሎ ሲጨርሱ ወደ ደንታይን ይሄዳሉ። እዚህ ደንታይን ከደንታይን ቀጥሎ ወደ ፐልፕ ካቪቲ ይሄዳሉ ነው። ፐልፕ ካቪቲ ደግሞ ነርቭ ሴሎችን ህዋሳት የሚገኙበት ታስታውሱ ከሆነ ባለፈው ትምህርታችን so as a result they produce what? Toothache. የጥርስ በሽታ ያመጣሉ። The same bacteria can affect your gums. እነዚህ ባክቴሪያዎች ከጥርስ ባሻገር ምን ያጠቃሉ? They also affect our gum. ጀርመንስ የድዳችን ነው causing periodontal disease ያመጣል። ጥርሳችን ይሄ ድዳችንን እንዲቆስልና እንዲደማ ያደረገው periodontal disease የሚባል በሽታ ከጥርስ ባሻገር ያስከትላሉ ነው። The symptoms include tender gums. ድዳችን መቅላት፣ መቁሰል፣ bleeding መድማት፣ ለምሳሌ ምግብ ስትመገቡ even ዳቦ ስትመገቡ it might be ሙዝ ስትመገቡ ሊደማ ይችላል። when you clean your teeth ጥርሳችሁን በመፍቁ ወይም በምትቦርሹበት ጊዜ ሁሉ ሊደማ ይችላል። የምን ውጤት ነው? የፔሪዶንታል ዲዚዝ ውጤት ማለት ነው። Okay, the last possible loss of all your teeth ሙሉ ጥርስ ሊያወልቁ ይችላሉ። not from tooth decay but from gum disease. ጥርስ በስበሱ ብቻ ሳይሆን አሁን ምንድነው gum disease periodontal disease ላይ ያለው ከተከሰተ ጥርሳችን ሙሉ ሁሉ ሊረግፍ ይችላል ማለት ነው። so taking in lots of acidic food and drink አሲዳማ የሆኑ ምግቦችንና ድሪንክ መጠጦችን መጠቀም ከሆነ such as fruits ፍራፍሬ የምናበዛ ከሆነ ኮላ የኮካ ኮላ የምናበዛ ከሆነ can also weaken the enamel. ኢናሜላችን ጥርሳችን ነጩን ልባስ ወይም ነጭ ከጭ የሚታየውን ጠንካራ የሆነውን ኢናሜል የሚባለውን ክፍል ሞር ሊጎዱት ይችላሉ ነው። This particularly the case if you clean your teeth straight after an acidic drink such as fruit juice and what? ኮላ። ስለዚህ ምንድነው ጥርሶቻችንን በየጊዜው ማጽዳት ይኖርብናል። በተለይ ደግሞ አሲዲክ የሆኑ ፍሩት ጁስ ስንወስድ ኮላ ኮካ ኮላ መጠጦች ስንወስድ when the softening effect on the enamel is strongest and brushing your teeth can actually will the enamel away. ስለዚህ እነዚህ እንደነ ኮካ ኮላ የመሳሰሉት ነገሮች እና ጣፋጮች የምንወስድ ከሆነ ኢናሜሉን እያሟሙት ይሄዳል። just you can see from the diagram እንደዚህ መሳሰለ የጥርስ በሽታ ሊያስከትልባቸው ይችላል ማለት ነው። Tooth and gum disease are extremely common all over the world. የጥርስና የድድ በሽታ periodontal disease ያለው it's common all over the world. They cause pain በሽታ ያመጣሉ። bad breath የአፍ በሽታ loss of teeth የጥርስ መቁረጥ and difficult eating መመገብ ሁሉ አለመቻል ሊያመጡ ይችላሉ። ጥርስ መጎዳት ወይም መታመም ነው። so the good news is that they can both be what avoided. የጥርስ በሽታ ራሱና gum disease periodontal disease ያለው they can be what avoid መደረግ ይችላሉ especially if you have good dental care. ያፋችን ጽዳት ከጠበቅን ሁለቱንም ማስወገድ ወይ መከላከል እንችላለን። ways to avoid tooth decay የጥርስ ዲኬን እንዴት ማስወገድ እንችላለን? የጥርስ መቆሸሽ እንዴት ማስወገድ እንችላለን ስንል the first regular brushing በየቀኑ መቦረሽ ያስፈልጋል። of your teeth and gums twice a day በቀን ሁለት ጊዜ ያስፈልጋል። this removes the plaque from the teeth such እንዳይቆሽ ያደርጋል። ጧትና ማታ መቦረሽ አለበት። and also avoiding sweet sugary foods የጣፋጭ ምግቦች ማስወገድ። በተለምዶ ሰዎች ከረሜላ ህፃን ልጆችን ሲያገኙ ከረሜላ ተብላቸው ኮታታ በጥርስና ያበላሽዋል ይላል which means
avoiding sweet and sugary foods አንዱ መፍትሄ ነው ማለት ነው and also have a regular dental check በየጊዜው dental check ያስፈልጋል meaning a dentist can clean the teeth more thoroughly than you can ከመወርሽ ባለፈ በተሻለ መልኩ ሐኪሞች በደንብ የጥርስ ሐኪሞች ዴንቲስት ነው ጥርስ ሐኪም ነው እነሱ ተሻለ መልኩ ያጸሉታል ማለት ነው this is the all in all about the human dentition next class we'll talk about esophagus the second part of digestion known as the esophagus until then have a nice time bye bye but ለስኪማ እንደማታስበው ለጓደኞቻችሁ ሼር ማድረግ ኮሜንት ማድረግ ላይክ ማድረግ ኢቭን ክፍላችሁን መጻፍ ኪዞችን መስራት ይሄን ካረጋችሁ ቶሎ የተሻለ ስራ ለመጣት እንሞክራለን ምን ያህል ቪው ምን ያህል ላይክ አግኝቷል ይሄ ክፍል ለምሳሌ ያሰኛ ክፍል ላይ ከ11 ከ9 ከ12 ጋር ያወዳደርኩ ላይክ ካረጋችሁ ኮሜንት ካረጋችሁ ቪው እየቆጠርኩ ስለሆነ የተሻለ ነገር ካሳያችሁ የተሻለ እናንተ ካረጋችሁ የተሻለ ነገር ለእናንተ ሞር ይሰጠው መጣለሁ 11ኞች ወይ ደግሞ 9ኞች የተሻለ ነገር ሞር ይተና ሞር ኮሜንት ያረጋችሁ ታስተዋውቁት ናቸው